ኢራንን ለመስበር ማዱሮን መያዝ የአሜሪካ እርምጃ። በቬንዙዌላ መታመስ የተጎዳችው ኢራንና አስፈሪው የዋሽንግተን ጨዋታ፣ ቆይቶ የፈነዳው ተአምራዊ ሚስጥር። አሜሪካ የቬንዙዌላውን ማዱሮ በአስደናቂ ኦፕሬሽን አፍና ወደ ሀገሯ ከወሰደች በኋላ ጉዳዩን እየፈጸመችው ነዳጅ ለመዝረፍ ነው የሚሉ መላምቶች ብቅ ማለት ጀመሩ። ይባሱኑ ትራምፕም አዎ የምንፈልገው ነዳጅ ያለን እንወስዳለን፣ ማንም አይከለክለንም አለ። የዚህ የቬንዙዌላ ጨዋታ ጉዳይ ግን ተልእኮው ስለ ነዳጅ ብቻ አልነበረም። የአሜሪካ ጀብደኛ ተልእኮ በካራካስ የተፈጸመው በቀጥታ ኢራንን ለመሰባበር፣ ቻይና ላይ ቡጢ ለማሳረፍና ሩሲያን ለማስደንገጥ የተደረገ ነው። አሁን እጅግ አስደንጋጭም አስፈሪም መረጃዎች እየወጡ ሲሆን በተለይም የኢራን አሁናዊ ውጥረትና የአሜሪካ የጥቃት ዛቻ በሚደንቅ ሁኔታ ከቬንዙዌላው ሁነት ጋር በቀጥታ የሚገናኝ ነው። እየተባለ እንዳለው ኢራን ላይ የአሜሪካ ጥቃት ከተፈጸመም የነገሩ ጥንስስ የተነሳውና የተጨረሰው ካራካስ ላይ ነው። ለመሆኑ ኢራንና ቬንዙዌላ ምን አገናኛቸው? አሜሪካ ኢራንን ለማጥቃት ለምን ቬንዙዌላን የጦስ ዶሮ አደረገቻት? ቻይናና ሩሲያስ በምን መልኩ ተጽዕኖ ይፈጠርባቸዋል? ማዱሮስ ምን ስህተት ሰራ? ሰሞነኛ እነዚህን ወሳኝ ጥያቄዎች አብጠርጥሮ ይመልሳቸዋል። እስከ መጨረሻው አብራችሁን ዝለቁ። በአዲስ አበባ ሜክሲኮ ታላቅ ብስራት ከአባይ ሆምስ ሪል ስቴት የቤትና የንግድ ሱቅ ፍላጎቶን ለማሟላት 12000 ካሬ ላይ ግዙፍ መንደር ገንብተናል። ለመኖሪያ ምቹ በሆነው መንደራችን እንደ ምርጫው ከ78 ካሬ እስከ 158 ካሬ ስፋት ያላቸው ከባለ 1 እስከ 3 መኝታ ለሽያጭ አቅርበናል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። ቀድመው ለሚመጡ ደንበኞቻችን እስከ 20% ቅናሽ አዘጋጅተናል። በደማቋ ሜክሲኮ ቤትና ሱቆችን ለመግዛት ጊዜው አሁን ነው። ለበለጠ መረጃ በስልክ ቁጥር 0970282131 ወይም 0960672131 ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ታሪክ ራሱን ይደግማል ይባላል። በ1989 የጆርጅ ቡሽ አባት የኤችደብሊው ቡሽ አስተዳደር በፓናማው መሪ አማኑኤል ኖሪጋ ላይ የወሰደው እርምጃ ዛሬ በቬንዙዌላ ከሚታየው ሁኔታ ጋር እጅግ የሚመሳሰል የኦፕሬሽን ታሪክ ነው። በእርግጥ ቬንዙዌላ በዓለም ላይ ትልቁ የተረጋገጠ የነዳጅ ክምችት ወይም ፕሩቭን ኦይል ሪዘርቭስ ባለቤት ናት። ቬንዙዌላ ከሳውዲ አረቢያም ሆነ ከሩሲያ በላይ ከፍተኛ የነዳጅ ክምችት አላት። ሆኖም አሜሪካ ነዳጅ ለመውሰድ ብላ ነው ጣልቃ የገባችው የሚለው አባባል ላዩን ሲታይ እውነት ቢመስልም ከነዳጅ በስተጀርባ ያሉት የጂኦፖለቲካዊ ምክንያቶች እጅግ የገዘፉ ናቸው። ነዳጅ አሜሪካ የምትጠቀምበት ካርታ እንጂ የጣልቃ ገብነቱ ብቸኛ ግብ አይደለም። ከሁሉም ቀዳሚው የሞንሮ ዶክትሪንን ማስጠበቅ ነው። ይህ ለአሜሪካ የውጭ ጉዳይ ፖሊሲ እጅግ መሰረታዊ የሆነ ሕግ ነው። አሜሪካ የላቲን አሜሪካ ሀገራት የኔ ግቢ ናቸው፣ ስለዚህ የውጭ ኃይሎች ሩሲያ፣ ቻይና፣ ኢራን እዚህ አካባቢ መመሸግ የለባቸውም የሚል ጽኑ እምነት አላት። ኢራንና ቬንዙዌላ በዓለም አቀፍ ማዕቀብ ውስጥ ቢሆኑም ለዓመታት እጅግ የረቀቀ ጥቁር ገበያ ማዕቀብ፣ ጥቁር ገበያ ብላክ ማርኬትና የምስጢር መጓጓዣ መስመሮች ዘርግተው ነበር። አርጀንቲና ላይ የተከሰተው ክስተት ደግሞ ይህንን ድብቅ ግንኙነት ለዓለም ያጋለጠ ትልቅ አጋጣሚ ነበር። በሰኔ ወር 2022 አርጀንቲና ቦነስ አይረስ አውሮፕላን ማረፊያ የታገደው የቬንዙዌላው ኢምትራሰር አውሮፕላን ትልቁን ሚስጥር አጋልጧል። አውሮፕላኑ በስም የቬንዙዌላ ቢሆንም ቀደም ሲል የኢራኑ መሃን ኤር በሽብርተኝነት የተፈረጀ ንብረት ነበር። በአውሮፕላኑ ውስጥ 14 ቬንዙዌላውያንና 5 ኢራናውያን ነበሩ። ከኢራናውያኑ መካከል ጉላም ሬዛ ቃሴሚ የተባለው የኢራን አብዮታዊ ጠባቂ ቁድስ ኃይል አዛዥ እንደነበር ታውቋል። አውሮፕላኑ በሲቪል ስም እየተንቀሳቀሰ ለሽብር ቡድኖች የጦር መሳሪያ፣ የቴክኖሎጂ ዕቃዎችንና ህገወጥ ገንዘብ ለማጓጓዝ የሚያገለግል እንደነበር የስለላ መረጃዎች አረጋግጠዋል። የቬንዙዌላና ኢራን ድብቅ ግንኙነት ምን ይመስል ነበር? ኢራንና ቬንዙዌላ ዶላር መጠቀም ስለማይችሉ ጥንታዊውን የሸቀጥ ልውውጥ ባርተር ሲስተም ይጠቀሙ ነበር። ኢራን ለቬንዙዌላ የነዳጅ ማጣሪያዎችን የምታድስበት ግብይትና ነዳጅ ትልካለች።
ቬንዙዌላ በምላሹ በቶን የሚቆጠር ወርቅ ለኢራን ትሰጣለች። ይህ ወርቅ በሲቪል አውሮፕላኖች ተጭኖ በቱርክ ወይም በተባበሩት አረብ ኤሚሬቶች በኩል አልፎ ቴህራን ይገባል። ይህ የኢራን ኢኮኖሚ ማዕቀብን ተቋቁሞ እንዲቆይ ትልቅ አጋዥ ነበር። የህዝብ ማመላለሻ ወይም የጭነት አውሮፕላኖች እንደ መሃን ኤር ኮንቪያሳ እንደ ሽፋን ያገለግሉ ነበር። አውሮፕላኖቹ የሕክምና መሳሪያዎች ወይም የመኪና መለዋወጫዎች ጭነናል ይላሉ። እውነታው ግን የድሮን ክፍሎች፣ የሚሳኤል መቆጣጠሪያ ቴክኖሎጂዎችና ለሂዝቦላህ የሚላኩ የገንዘብ ቦርሳዎች ይጓጓዙ ነበር። ይህም ላቲን አሜሪካን ለኢራን የጦር መሳሪያ መሸጋገሪያ ህብ አድርጓት ነበር። አሜሪካ ይህን ሰንሰለት ለመበጠስ ቬንዙዌላን መቆጣጠር ግድ ይላታል። ማዱሮን ለመውሰድ የተደረገው ኦፕሬሽን ሰውየውን መያዝ ብቻ ሳይሆን የኢራንን መሰረት በቬንዙዌላ ውስጥ ሙሉ በሙሉ መንቀል ጭምር ነበር። አሜሪካ ማዱሮን ስትይዝ በአንድ ድንጋይ ብዙ ወፎችን ነው የመታችው። ኢራን በቬንዙዌላ ገጠራማ አካባቢዎችና ደሴቶች ላይ የሰው አልባ አውሮፕላኖች፣ ድሮንስ እና የሚሳኤል ማከማቻ ጣቢያዎችን ገንብታ ነበር። የአሜሪካ ልዩ ኃይል ስፔሻል ፎርስስ ማዱሮን በቁጥጥር ስር ባዋሉበት ወቅት እነዚህን የኢራን ጣቢያዎች በቦምብ በማውደምና መረጃዎችን በመዝረፍ ከጥቅም ውጭ አድርገዋቸዋል። ይህም ኢራን በአሜሪካ ደጃፍ ላይ የነበራትን ወታደራዊ አቅም አክስሞባታል። ኢራን በቬንዙዌላ ውስጥ በሱፐር ማርኬትና በግብርና ሽፋን ትልልቅ የገንዘብ ማጠቢያ መኒ ላውንደሪንግ ድርጅቶችን አቋቁማ ነበር። ለምሳሌ የሜጋሲስ ሱፐር ማርኬት ሰንሰለቶች። አሜሪካ እነዚህን ድርጅቶች በመቆጣጠር የኢራን የቁድስ ኃይል ገንዘብ የሚያንቀሳቅስበትን የፋይናንስ መስመር ዘግታለች። በዚህም ኢራን በላቲን አሜሪካ ለሽብር ስራዎች የምትመድበውን በቢሊዮን የሚቆጠር ዶላር አጥታለች። የአሜሪካ የስለላ ድርጅቶች ሲአይኤ እና ኤንኤስኤ የቬንዙዌላን የመገናኛ መረቦች ከተቆጣጠሩ በኋላ በውስጡ የነበሩትን የኢራን ሰላዮች ዝርዝርና የሚጠቀሙባቸውን ኮዶች በሙሉ አግኝተዋል። ይህ ደግሞ በኢራን ውስጥ ላሉት ሰላዮች ትልቅ ስጋት ሆኗል። ሌላው አሜሪካ ቬንዙዌላን መቆጣጠሯ በካሪቢያን ባህር ላይ ስልጣን ለመያዝ ብቻ ሳይሆን በሩቅ ምስራቅ የሚገኘውን የኢራንን ትልቁን የመደራደሪያ ካርድ ማለትም የሆርሙዝ ወሽመጥን ስትሬት ኦፍ ሆርሙዝ ለማዳከም የታለመ ስልት ነው። ኢራን ሁልጊዜ ዓለምን የምታስፈራራው የሆርሙዝ ወሽመጥን ከዘጋው የዓለም ነዳጅ ዋጋ ሰማይ ይነካል፣ ኢኮኖሚያችሁም ይፈራርሳል በማለት ነው። አሁን ቬንዙዌላ ትልቁ የነዳጅ ክምችት ባለቤት በአሜሪካ ቁጥጥር ስር ስትሆን አሜሪካ የቬንዙዌላን ነዳጅ በከፍተኛ መጠን ወደ ገበያ እንዲወጣ ታደርጋለች። ኢራን ሆርሙዝን ብትዘጋ እንኳን የቬንዙዌላ ነዳጅ ክፍተቱን ስለሚሞላው የዓለም ነዳጅ ገበያ አይናጋም። ይህም የኢራንን የኢኮኖሚ ሽብር ማስፈራሪያ ዋጋ ቢስ ያደርገዋል። ባጭሩ አሜሪካ የቬንዙዌላን ነዳጅ በቀጥታና በሰላም ማግኘት ስትጀምር ከመካከለኛው ምስራቅ ነዳጅ የመጠበቅ ፍላጎቷ ይቀንሳል። አሜሪካ ቬንዙዌላ ላይ የወሰደችው እርምጃ ኢራንን ቢያደቅም በረጅም ጊዜ ስሌት ግን ትልቁ ዱላ ያረፈው ቻይና ላይ ነው። ቻይና ቬንዙዌላን በላቲን አሜሪካ ለምታደርገው የኢኮኖሚ መስፋፋት እንደ ዋና መውረጃ በር ትጠቀምባት ነበር። አሜሪካ በቬንዙዌላ የወሰደችው እርምጃ ለቻይና የተላከ ግልጽ መልእክት ነው። በእኔ ግቢ ውስጥ የኢኮኖሚ የበላይነት መገንባት አትችም የሚል። እንዲሁም ይህ የአሜሪካ እርምጃ የሶስቱን ሀገራት የሩሲያ፣ የቻይና እና የኢራን ቢሊዮን ዶላሮች በአንድ ጀንበር ዶግ አመድ አድርጎባቸዋል። አሜሪካ ማዱሮን ስታስወግድ እነዚህ ሀገራት ለማዱሮ የሰጡት ብድር እንዳይመለስ የተቆለፈበት ሎክድ እንዲሆን አድርጋለች። ቻይና ለማዱሮ መንግስት ከ60 ቢሊዮን ዶላር በላይ አበድራለች። አብዛኛው ብድር በነዳጅ የሚከፈል ኦይል ፎር ሎን ነበር። አሁን አሜሪካ የቬንዙዌላ ነዳጅ ኩባንያ ስትቆጣጠር ለቻይና የሚላከውን ነዳጅ አግደዋለች። አዲሱ የሽግግር መንግስት ብድሩ የተወሰደው በአምባገነኑ ማዱሮ እንጂ በህዝብ ስላልሆነ አንከፍልም የሚል የህግ መከራከሪያ ኦዲዮስ ዴብት ሊያቀርብ ይችላል። ይህ ለቻይና ኢኮኖሚ ትልቅ ድብደባ ነው። ሩሲያ በተለይ በሮስኔፍት ኩባንያ በኩል ወደ 17 ቢሊዮን ዶላር የሚጠጋ ብድርና ኢንቨስትመንት አላት። ሩሲያ ቬንዙዌላን እንደ ደቡብ አሜሪካ ወታደራዊ ጓሮ ትጠቀምባት ነበር። አሜሪካ የሩሲያን አማካሪዎችና የጦር መሳሪያዎችን ከሀገር እንዲወጡ ስታደርግ ሩሲያ ገንዘቧን ብቻ ሳይሆን ስልታዊ ተጽዕኖችንም አታለች። ፑቲን ለማዱሮ የሰጡት ድጋፍ አሁን ምንም ዋጋ የሌለው ወረቀት ሆኖ ቀርቷል። ሶስቱም ሀገራት ቻይና፣ ሩሲያ፣ ኢራን ቬንዙዌላን የደገፉት አሜሪካን ለመቀናቀን ነበር።
አሁን ግን አሜሪካ ቬንዙዌላን ስትይዝ እነሱ የከፈሉት ገንዘብ ለራሳቸው ውድቀት መፋጠን ምክንያት ሆኗል። ለመሆኑ ግን ማዱሮን መውሰድ እንዴት ተሳካላቸው? አሜሪካ በቬንዙዌላ የወሰደችው እርምጃ ወታደራዊ ጥቃት ብቻ ሳይሆን እጅግ የረቀቀ የአየር፣ የባህር፣ የስለላና የሳይበር ጥምር ብቃት ኮምባይንድ ኦፕሬሽንስ የታየበት ነበር። ይህ ክስተት አሜሪካ አሁንም በዓለም ላይ ያላትን ወታደራዊ የበላይነትና የቴክኖሎጂ ጉልበት ዳግም ያስመሰከረችበት ነው። ዴልሲ ሮድሪጌዝ እና ወንድሟ ጆርጅ ሮድሪጌዝ ለማዱሮ መንግስት የጀርባ አጥንት ነበሩ። ጆርጅ የፓርላማው ፕሬዝዳንት ሲሆን ዴልሲ ደግሞ ምክትል ፕሬዝዳንት ነበረች። እነዚህ ሁለት ሰዎች ማዱሮን አሳልፈው ሰጥተዋል የሚሉ መረጃዎች እየወጡ ነው። የሮድሪጌዝ ቤተሰቦች ስርዓቱ ማለቁን ሲረዱ የራሳቸውን ሕይወትና ሀብት ለማዳን ከአሜሪካ የደህንነት ተቋማት ሚስጥራዊ ድርድር አድርገው ሊሆን ይችላል። ማዱሮን አሳልፈን እንሰጣለን፣ እናንተ ደግሞ እኛን ከክስ ነጻ አድርጉን የሚል ስምምነት ላይ ደርሰዋል ተብሎ ይገመታል። ጆርጅ ሮድሪጌዝ ማዱሮን ወክሎ ከምዕራባውያን ጋር የሚደራደረው ዋና ሰው ነበር። በአሜሪካና በማዱሮ መካከል የሚደረጉትን ሚስጥራዊ የልውውጥ ንግግሮች የሚመራው እሱ በመሆኑ አሜሪካኖች ማዱሮ የት እንደሚገኝ፣ የደህንነት ጥበቃው እንዴት እንደሆነና ድክመቱ ምን እንደሆነ ለማወቅ ከእሱ የተሻለ መረጃ ሰጭ አያገኙም። የዴልሲና የጆርጅ ሮድሪጌዝ ታሪክ የጀመረው ገና ዛሬ ሳይሆን ከአባታቸው ከጆርጅ አንቶኒ ሮድሪጌዝ የፖለቲካ ሕይወትና አሳዛኝ ሞት ጋር የተያያዘ ነው። አባታቸው በቬንዙዌላ የግራ ዘመም ሶሻሊስት ፖለቲካ ውስጥ ትልቅ ስም የነበረው መሪ ነበር። አባታቸው ጆርጅ አንቶኒዮ ሮድሪጌዝ በ1970ዎቹ የቬንዙዌላ የሶሻሊስት ፓርቲ መሪ ነበር። በ1976 በወቅቱ በነበረው የቀኝ ዘመም መንግስት የጸጥታ ኃይሎች ተይዞ በደረሰበት ከፍተኛ ድብደባና ስቃይ በእስር ቤት ተገደለ። ሁለቱ እህትና ወንድም በማዱሮ መንግስት ውስጥ ባለስልጣን የሆኑት ያለ ምክንያት አይደለም። ጆርጅ ሮድሪጌዝ የአእምሮ ሐኪም ሳይካትሪስት ሲሆን የማዱሮ ዋና ስትራቴጂስትና የፖለቲካ ሚስጥረኛ ነው። አሜሪካኖችን ጨምሮ ከማንኛውም ተቃዋሚ ጋር በሚደረግ ድርድር ላይ የስርዓቱ አንደበት እሱ ነበር። ዴልሲ ሮድሪጌዝ ጠበቃ ስትሆን እንደ ምክትል ፕሬዝዳንትነቷ የሀገሪቱን ኢኮኖሚና ከኢራን፣ ሩሲያና ቻይና ጋር ያለውን ምስጢራዊ ግንኙነት የምትመራው እሷ ነበረች። አባታቸውን የገደለውን የካፒታሊስት ስርዓት ሲታገሉ ኖረው አሁን ግን ማዱሮን አሳልፈው ሰጡ። ይህ ስትራቴጂካዊ ትዕግስት ወይም አጋጣሚን ጠብቆ የመምታት ጥበብ ይባላል። የሮድሪጌዝ ቤተሰቦች ታሪክ የሚያሳየው እነሱ ወደ ስልጣን የመጡት ለአብዮቱ ካላቸው ፍቅር ይልቅ አጋጣሚውን ተጠቅመው ራሳቸውን ወደ ላይ ለማውጣትና ለደረሰባቸው በደል ካሳ ለማግኘት እንደነበር ይታመናል። በፖለቲካ ውስጥ ቋሚ ወዳጅ የለም ቋሚ ጥቅም እንጂ የሚለውን መርህ በግልጽ ያሳያል። ተንታኞች እንደሚሉት ዴልሲና ጆርጅ ሮድሪጌዝ ለማዱሮ የነበራቸው ታማኝነት ላይ ላዩን ሲታይ ለሰውየው ለማዱሮ ይመስላል እንጂ ውስጡ ግን ለአባታቸው በቀልና አባታቸው ለሞተለት ርዕዮተ ዓለም የቆመ ነበር። እነሱ ራሳቸውን እንደ ተራ የመንግስት ሰራተኞች ወይም ረዳቶች ሳይሆን እንደ የአብዮቱ እውነተኛ ባለቤቶችና ማዱሮን ወደ ስልጣን ያመጡ አንጋፋ መሐንዲሶች አድርገው ነው የሚያዩት። አባታቸው ጆርጅ አንቶኒዮ ሮድሪጌዝ በ1976 በቀኝ ዘመም ኃይሎች ሲገደል ልጆቹ ቂም ይዘው ነው ያደጉት። የቻቬዝንና የማዱሮን አብዮት የተጠቀሙት አባታቸውን የገደሉትን የድሮ መኳንንትና የካፒታሊስት ስርዓት ዶግ አመድ ለማድረግ ነው። ያን ዓላማቸውን አሳክተዋል። የድሮውን የቬንዙዌላ ሀያላን አድቅቀው አባታቸውን የገደለውን መዋቅር አፍርሰዋል። እነሱ የታገሉት ለአባታቸው አብዮት እስከሆነ ድረስ ማዱሮ ያንን አብዮት ማሻገር ካልቻለና ስርዓቱ ወደ መፈራረስ ከሄደ ማዱሮ ለነሱ ጥቅም የሌለው ካርድ ይሆናል። ማዱሮ በኢኮኖሚ ውድቀትና በዓለም አቀፍ መገለል ምክንያት አብዮቱን ለሞት አሳልፎ እየሰጠው እንደሆነ ሲረዱ አብዮቱን ለማዳን ማዱሮን መስዋዕት ማድረግ የሚል ውሳኔ ላይ ደረሱ። ለእነሱ ታማኝነታቸው ለሟች አባታቸው እንጂ ለቆመው ማዱሮ አልነበረም። የሚገርመው አባታቸው የተገደለው በአሜሪካ በሚደገፍ መንግስት ቢሆንም ልጆቹ ግን አሜሪካን ተጠቅመው ማዱሮን አሳልፈው መስጠታቸው ነው። ይህ ለምን ሆነ? ምክንያቱ አሜሪካን ተጠቅመው የስርዓቱን ቀጣይነት በአዲስ መልክ ለማረጋገጥ እነሱ በስልጣን ላይ የሚቆዩበትን መንገድ ለመቀየስ ነው። ማዱሮን አሳልፎ መስጠት ማለት አባታቸው የጀመረው የሮድሪጌዝ ቤተሰብ የፖለቲካ ዝና እንዳይሞትና እንዳይቀበር ለማድረግ የተወሰደ እርምጃ ነው ተብሎ ይገመታል።
የማዱሮ የዘመናት ስህተትና አሳዛኙ መጨረሻ። ማዱሮ ምንም እንኳን በቅርብ ሰዎቹ ቢከዳም ይህ የእሱን ታሪካዊ ተጠያቂነት ወይም የፈጸመውን በደል አያጠብለትም። በፖለቲካ ውስጥ ከዳተኛ ሲከዳው ፍትህ ተፈጸመ እንጂ ተበዳይ ተፈጠረ አይባልም። ማዱሮ በስልጣን ላይ በቆየባቸው ዓመታት ቬንዙዌላ በዓለም ላይ ከፍተኛ የዋጋ ግሽበት የታየባት ሀገር ሆናለች። በሚሊዮን የሚቆጠሩ ቬንዙዌላውያን ለረሃብና ለስደት ተዳርገዋል። ይህንንም ያደረገው በብልሹ አሰራርና ሀብቱን ለራሱና ለወታደራዊ መሪዎች ታማኝነት መግዣ በማዋሉ ነው። ስለዚህ የዛሬው ክህደት የገዛ እጁ ስራ ውጤት ነው። ቬንዙዌላ በጂኦግራፊያዊ አቀማመጧ ለአሜሪካ በጣም ቅርብ ከመሆኗም በላይ ዋነኛ የነዳጅ ገበያዋም አሜሪካ ነበረች። ኒኮላስ ማዱሮ ከጎረቤቱ ታላቋ አሜሪካ ጋር ሰላም ፈጥሮ የሀገሪቱን ኢኮኖሚ ከማዳን ይልቅ በሺዎች የሚቆጠሩ ኪሎ ሜትሮች ርቀው ካሉ ሀገራት ሩሲያ፣ ቻይና፣ ኢራን ጋር ብሽሽቅ ውስጥ መግባቱ ሀገሪቱን ለከፋ ቀውስ ዳርጓታል። አሜሪካ በተደጋጋሚ የዲፕሎማሲ በሮችን ለምሳሌ በሜክሲኮና በኳታር በኩል ከፍታለት ነበር። ነፃ ምርጫ አካሄድ ማዕቀቡን እናነሳለን የሚል ጥያቄ ቀርቦለት ነበር። እሱ ግን ስልጣኑን ላለማጣት ሲል ከአሜሪካ ጋር ከመስማማት ይልቅ የሩሲያና የኢራን ወታደራዊ አማካሪዎችን ወደ ካራካስ መጋበዝ መርጧል። ይህ ደግሞ አሜሪካን ይበልጥ በማስቆጣቱ አሁን ለደረሰበት በቁጥጥር ስር መዋል ወይም ከባድ ወታደራዊ ጫና መንገዱን ጠርጓል። አንድ መሪ ለሀገሩ ሕዝብ ደህንነትና እድገት ቅድሚያ ቢሰጥ ኖሮ ከሀያሏ አሜሪካ ጋር ተስማምቶ መኖርን ይመርጥ ነበር። ማዱሮ ግን የራሱን ስልጣን ለማቆየት ሲል ሀገሪቱን የዓለም ሀያላን ሀገራት የፍጥጫ መድረክ ባትል ግራውንድ አድርጓታል። ባጭሩ ማዱሮ የራሱን ስልጣን ወዳድነት ሰለባ ነው። የሮድሪጌዝ ቤተሰቦች ክህደት ማዱሮን ለአሜሪካ አሳልፎ ቢሰጠውም ለቬንዙዌላ ሕዝብ ግን ማዱሮ ለዓመታት ሲያደርስበት የነበረው በደል የሚያበቃበት የታሪክ አጋጣሚ ነው። ክህደቱ የማዱሮን አምባገነንነት አያጸድቀውም። ይልቁንም የአምባገነኖች መጨረሻ ምንጊዜም እንዲህ ያለ ውርደት የተሞላበት መሆኑን ያረጋግጣል። ዴልሲና ጆርጅ ሮድሪጌዝ ምንም እንኳን ክህደት ቢፈጽሙም ሀገሪቱን ከከፋ እልቂት አድነዋል። ማዱሮን በሰላማዊ አሻጥር በማንሳታቸው ቬንዙዌላ ወደ የእርስ በእርስ ጦርነት እንዳትገባና በሚሊዮን የሚቆጠሩ ዜጎች እንዳይሞቱ አድርገዋል። እንዲሁም ከአሜሪካ ጋር ድርድር በማድረጋቸው ሀገሪቱ ከማዕቀብ ወጥታ ነዳጇን እንድትሸጥና ሕዝቡ ወደ ተሻለ ኑሮ እንዲመለስ በር ከፍተዋል። ታሪክ ወይም ዓለም ነገሮች ሁልጊዜም ግልጽ የሆነ ጥቁርና ነጭ አይደሉም። የሮድሪጌዝ ቤተሰቦች ታሪክ በቬንዙዌላ የታሪክ መጽሐፍት ውስጥ እንደ ሁኔታው ይተረጎማል። ማዱሮን የሚጠላው ሕዝብ ጀግኖች ይላቸዋል። በአብዮቱ የሚያምኑት ደግሞ ከሃዲዎች ይሏቸዋል። አሜሪካ የቬንዙዌላን ነዳጅ የመውሰድ ፍላጎት ቢኖራት እንኳን የማዱሮ መንግስት በብልህነት ቢንቀሳቀስ ኖሮ ሀገሩን ከዚህ ውድመት ማዳን ይችል ነበር። እንደ ቪየትናም ወይም ኤምሬት፣ ኳታር፣ ሳውዲ አረቢያ ያሉ ሀገራት ከአሜሪካ ጋር በብዙ ጉዳዮች ባይስማሙም ብልህ ዲፕሎማሲ በመጠቀም ጥቅማቸውን አስከብረውና ሀገራቸውን የህዝባቸውን ሰላም ጠብቀው መኖር ችለዋል። ዘመናዊ ብልህ መሪ ማለት የሀገሩን ጥቅም የሚያስቀድም እንጂ በስሜትና በብሽሽቅ የሚመራ አይደለም። ቬንዙዌላ በአሜሪካ ጓሮ ሆኖ ከአሜሪካ ጋር መጣላት በእሳት እንደመጫወት ነው። ማዱሮ ይህን እያወቀ ህዝቡን ለረሃብና ለስደት መዳረጉ የታሪክ ተጠያቂ ያደርገዋል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በአዲስ አበባ ሜክሲኮ ታላቅ ብስራት ከአባይ ሆምስ ሪል ስቴት የቤትና የንግድ ሱቅ ፍላጎቶን ለማሟላት 12000 ካሬ ላይ ግዙፍ መንደር ገንብተናል። ለመኖሪያ ምቹ በሆነው መንደራችን እንደ ምርጫው ከ78 ካሬ እስከ 158 ካሬ ስፋት ያላቸው ከባለ 1 እስከ 3 መኝታ ለሽያጭ አቅርበናል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። ቀድመው ለሚመጡ ደንበኞቻችን እስከ 20% ቅናሽ አዘጋጅተናል። በደማቋ ሜክሲኮ ቤትና ሱቆችን ለመግዛት ጊዜው አሁን ነው። ለበለጠ መረጃ በስልክ ቁጥር 0978212131 ወይም 0960672131 ይደውሉ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።